ፍልስጤማውያን በሚኖሩበት ካምፕ የሌሊቱ ጸጥታ በደቡብ ሊባኖስ በፈነዳው የእስራኤል የአየር ጥቃት ተረብሿል። ጥቃቱ በአገሪቱ ትልቁ በሆነው የአይን አልሄልዌህ በተጨናነቀ የስደተኞች ካምፕ ላይ ሲያርፍ 13 ሕይወታቸው ያለፉ ሰዎችንና እርስ በርሱ የሚጋጭ የክስ ማትን ጥሎ አልፏል። በአንደኛው ወገን በኒውዮርክ የሚገኙት የተባበሩት መንግስታት የጸጥታው ምክር ቤት አዳራሾች ውስጥ ሰላም የሚለው ቃል በአየር ላይ ያንዣብባል። የዓለም ሀያላን ሀገራት ጦርነት ለማስቆም የቤት ፍርስራሾች የሙታን መቃብር የመሰለውን የጋዛ ምድር በተስፋ ለመተካትና አዲስ የትብብር ዘመን ለመጀመር በሙሉ ድምጽ በሚባል መልኩ ተስማምተዋል። በሌላኛው ወገን ደግሞ በደቡብ ሊባኖስ በምትገኘው አይን አልሄልዌህ በተጨናነቀች የስደተኞች ካምፕ ውስጥ የሞት ጩኸት ያስተጋባል። የዲፕሎማቶቹ ቀለም ሳይደርቅ አንድ የሰው አልባ አውሮፕላን ገዳይ ቦምቡን በንጹሃን ላይ ማዝነቡ ተገልጿል። የእሳት ነበልባል የሌሊቱን ሰማይ ሲያበራ፣ የተስፋ ድምጾች በሰቆቃ ጩኸት ሲዋጡ አድረዋል። ትናንት ምሽት አይን አልሄልዌህ በእስራኤል በተላከ ድሮን ዶጋመድ ስትሆን የህይወት ትግል ወደ ቅዠት መለወጡን የሊባኖስ መገናኛ ብዙሃን ገልጸዋል። ከሰማይ የመጣው የብረት ንስር አካባቢው ላይ በሰነዘረው ጥቃት በርካቶችን ላይመለሱ እንዲያሸልቡ ምክንያት ሆኗል። ጉዳቱ በደረሰበት አካባቢ የሊባኖስ የእሳት አደጋ ተከላካዮች ወደ ስፍራ የደረሱ ሲሆን አካባቢው በእሳት ተያይዞ መድረሳቸውን ኤኤፍፒ ዘግቧል። የሊባኖስ የጤና ጥበቃ ሚኒስቴር ይፋ ባደረገው መረጃም በጥቃቱ ቢያንስ 13 ሰዎች ሕይወታቸውን አጥተዋል። ይህ ጥቃት ከአንድ ዓመት በፊት በእስራኤልና በሄዝቦላህ መካከል የተደረገውን የተኩስ አቁም ስምምነት ተከትሎ በሊባኖስ የተፈጸመው እጅግ ገዳይ ጥቃት መሆኑ ነገሩን የተለመደ ጥቃት ከማለት በላይ ያደርገዋል። የእስራኤል ጦር ከድርጊቱ በኋላ ወዲያውኑ ኃላፊነቱን እንደወሰደም መረጃዎች ያመላክታሉ። በደቡብ ሊባኖስ በአይን አልሄልዌህ አካባቢ በሚገኝ የሐማስ ማሰልጠኛ ግቢ ውስጥ ሲንቀሳቀሱ የነበሩ አሸባሪዎችን መተናል ሲል ጦሩ መግለጹንም መቀመጫውን ሜሪላንድ ያደረገው ባልቲሞር ሰን ጋዜጣ በፊት ገጹ ላይ አውጥቶታል። ለእስራኤል ይህ ድርጊት በሊባኖስ ውስጥ የሐማስን መዋቅር የመናድ ዘመቻ አካል ነው ሲልም ጋዜጣው አክሏል። በሌላ በኩል ሐማስ ይህንን ፍጹም ፈጠራና ውሸት ሲል አጣጥሎታል። ጥቃቱን ጨካኝ ጥቃት የተሞላበት ሲል የኮነነው ሐማስ የተመታው ቦታ የካምፕ ወጣቶች የሚጠቀሙበት ክፍት የስፖርት ሜዳ ነው፣ ኢላማ የተደረጉትም በወቅቱ ሜዳ ላይ የነበሩ ወጣት ልጆች ቡድን ናቸውም ሲል ከሷል። እውነት ከጦርነት ጭጋግ ውስጥ የመጀመሪያዋ ሰለባ ትሆናለች እንደሚባለው እዚህም የሆነው ያ ነው። እስራኤል አንድ ህንጻ ሲመታ የሚያሳይ ቪዲዮ ስትለቅ፣ ሐማስ ደግሞ ስለተቀጠፉ የልጆች ሕይወት ይናገራል። እውነቱ የትኛው እንደሆነ ለጊዜው ለማወቅ አስቸጋሪ ቢሆንም አንድ ነገር ግን ግልጽ ነው። 13 የሰው ልጆች ሞተዋል። እናም በስደተኞች ካምፕ ውስጥ የሰፈነው የፍርሃት ጥላ ይበልጥ ተጠቅሯል። በሊባኖስ የባሩድ ሽታ አየሩን ሲሞላው በሺዎች ኪሎ ሜትሮች ርቀት ላይ በምትገኘው ኒውዮርክ ውስጥ ግን የውይይትና የዲፕሎማሲ ድምጽ ይሰማ ነበር። በተባበሩት መንግስታት የጸጥታው ምክር ቤት የዓለም ሀያላን በጋዛ ስላለው ጦርነት መፍትሄ ለመስጠት ተሰብስበው ነበር። ከ2 ዓመታት በላይ በዘለቀው ግጭት በምድር ላይ ያለች ሲኦል ወደ ተባለችው ጋዛ የሰላም ብርሃን ለማምጣት የቀረበውን እቅድ በ14 ድጋፍና በ0 ተቃውሞ አጽድቀውታል። ውሳኔው ጦርነቱን በማስቆምና ዓለም አቀፍ የማረጋጊያ ኃይል በማሰማራት አንድ ወቅት ትምህርት ቤቶች ቆመውበት በነበረው ፍርስራሽ ቦታ ላይ የሰላም መንገድ ለመክፈት ያለመ ስለመሆኑ የአጃንስ ፍራንስ ፕሬስ መረጃ ያመላክታል። የዚህ የሰላም ውሳኔ ቀለም ሳይደርቅ ነበር ከእስራኤል በኩል ደግሞ ሌላ አስገራሚ መግለጫ ወጣው። ጠቅላይ ሚኒስተር ቤንያሚን ኔታንያሁ እስራኤል የሰላምና የብልጽግና እጇን ለሁሉም ጎረቤቶቿ ትዘረጋለች የሚል መግለጫ ወጥተዋል። ከኛ ጋር ያላቸውን ግንኙነት ወደ ነበረበት እንዲመልሱና ሐማስንና ደጋፊዎቹን ከቀጠናው ለማስወጣት ከኛ ጋር እንዲሰሩ ጥሪ እናቀርባለን ሲሉ አስታውቋል። ይህ ጥሪ በአሜሪካ አጋዥነት የተጀመረውን የአብርሃም ስምምነትን ማለትም እስራኤልና የአረብ ሀገሮች ኤሚሬትስ፣ ባህሬን፣ ሱዳን፣ ሞሮኮ መካከል የአንደኛ ደረጃ ዲፕሎማቲክ ግንኙነት እንዲመሰረት ያደረገውን ስምምነት ለማስፋት የታለመ ነው ተብሏል። ይህ የእስራኤል ጉዞ ታዲያ በብዙዎች ዘንድ ካሮት እያሳዩ በዱላው አይነት አካሄድ ነው ሲሉ ተናግረዋል። ፖሊሲው የሰላም እርግብን ባንድ እጅ ይዛ በሌላኛው የጦርነት ሰይፍ እንደ መምዘዝ ማለት ትርጓሜም አለው። በሌላ በኩል በዋሽንግተንና በቴልአቪቭ መካከል በሚታየው የጠበቀ ወዳጅነት ጥላ የሚያጠላ ነገር ሳይፈጠር እንዳልቀረ የእስራኤል ብሔራዊ ዜና ወኪል ዘግቧል። የእስራኤል መከላከያ ሰራዊት አይዲኤፍ ለመጀመሪያ ጊዜ በይፋ የአሜሪካ መንግስት ለሳውዲ አረቢያ ሊሸጥ ያሰበውን የኤፍ-35 ስውር ተዋጊ ጄት ስምምነት አጥብቆ እንደሚቃወም አስታውቋል። ይህ ዜና ታዲያ በሀገሪቱ
ላይ ከባድ ጥላ እንዲያጠላ የሚያደርግ ነው። እስራኤል ለሳውዲ አረቢያ ሊሸጥላት አይገባም የምትለው F-35 በተባለው የዘመናችን ተአምር ተዋጊ አውሮፕላን እጅግ አስፈሪ ስለመሆኑ ይነገርለታል። F-35 እንዲሁ ተራ ተዋጊ ጄት ብቻ ሳይሆን በራዳር እይታ በቀላሉ የማይለይ በጠላት ግዛት ውስጥ ሳይታወቅ ዘልቆ በመግባት መረጃ የሚሰበስብና ኢላማውን የሚመታ የማይታየው ገዳይ አውሮፕላን ስለመሆኑ የዜና ምንጩ አክሏል። ይህ አውሮፕላን እስራኤል በመካከለኛው ምስራቅ ያላትን የአየር ላይ ልዕልና ዋነኛ ምሰሶ ነው። ይህ ልዕልና የእስራኤል የብረት ጉልላት ብቻ ሳይሆን የማይታየው የአየር ላይ ጋሻዋም ጭምር ነው። በአንበሶች በተሞላ ክልል ውስጥ እንደ ብቸኛ ንስር የመሆን ያህል ግርማ ያለው ግዙፍ ተአምር ሰሪ አውሮፕላን የእስራኤል ጦር ለፖለቲካው አመራር ባቀረበው ሰነድ ላይ ያስቀመጠው ማስጠንቀቂያም ግልጽና የማያሻማ ነው። F-35 ወይም ሌላ ተመሳሳይ የላቀ ቴክኖሎጂ የታጠቀ አውሮፕላን በቀጠናው ውስጥ ላለ ሌላ ሀገር መሸጥ የእስራኤልን የአየር ላይ ልዕልና በእጅጉ ያዳክመዋል። የጦሩ አመራሮች እንደሚሉት የስምምነት እውን ከሆነ የጨዋታውን ሕግ ይቀይረዋል ተብሏል። ሳውዲ አረቢያ እጅግ ብዙ ቁጥር ያላቸውን F-35 አውሮፕላኖችንም ካዘዘች የአውሮፕላን ማምረቻ መስመሮቹን ለረጅም ጊዜ ትይዘዋለች። ይህ ደግሞ ለእስራኤል የታዘዙ አዳዲስ አውሮፕላኖች ርክክብ እንዲዘገይ ያስገድዳል። በሌላ አነጋገር እስራኤል የራሷን የአየር ኃይል ለማዘመን የምታደርገው ጥረት በሳውዲ ግዙፍ ግዢ ምክንያት ሊሰናከል ይችላል። ስለዚህም ጦሩ ስምምነቱ ከጸደቀ እስራኤል የግዢዋን መጠን በእጅጉ መጨመርና የአውሮፕላኖቹን ርክክብ እንዲፋጠን ግፊት ማድረግ ይኖርባታል ሲል አስጠንቅቋል። የጦሩ ማስጠንቀቂያ በወረቀት ላይ ብቻ አልቀረም። የእስራኤል መንግስት ጉዳዩን በከፍተኛ የዲፕሎማሲ ደረጃ አንቀሳቅሶታል። ሚኒስትር ሆነው ስልጣናቸውን እያስረከቡ የነበሩት ሮን ደርመር ባለፈው ሳምንት በአስቸኳይ ወደ ዋሽንግተን አቅንተው ነበር። ጉዟቸው አንድ ዋና ዓላማ ነበረው፣ የእስራኤልን ቀይ መስመር ለትራምፕ አስተዳደር በግልጽ ማስረዳት። በዋይት ሃውስ ከፍተኛ ባለስልጣናት ጋር በተደረገው ውይይት ደርመር የእስራኤልን ስጋት በሶስት ዋና ዋና ነጥቦች ከፍለው እንዳቀረቡም ይነገራል። የመጀመሪያው ስጋት ቀደም ሲል የተጠቀሰው አውሮፕላን ለሳውዲ የሚሸጥ ከሆነ የአየር ላይ ኃያልነቷን የሚገዳደር ኃይል መፍጠር መሆኑን ለማስገንዘብ መሆኑ ተገልጿል። ይህ ለእስራኤል የድርድር ጉዳይ ሳይሆን የህልውናዋ ማዕከላዊ ጉዳይም ነው ተብሏል። ሁለተኛውና ምናልባትም ይበልጥ አሳሳቢው ስጋት የቴክኖሎጂ ስርቆት ስለመሆኑም ተመላክቷል። ደርመር እስራኤል የምትፈራው ሳውዲ አረቢያ ራሷን አይደለም፣ የምትፈራው የሳውዲ የጦር አጋሮች የሆኑትን ሩሲያና ቻይናን ነው። የኤፍ-35 ቴክኖሎጂ እጅግ በጣም ሚስጥራዊና ውስብስብ በመሆኑ የቴክኖሎጂ በሳውዲ እጅ ከገባም በቀጥታም ሆነ በተዘዋዋሪ ለሩሲያና ለቻይና መረጃው ሊሰረቅ ይችላል የሚል ከባድ ስጋት አለ። ይህ ማለት ደግሞ የአሜሪካና የእስራኤል እጅግ ሚስጥራዊ ወታደራዊ ቴክኖሎጂ በቀጥተኛ ተቀናቃኞቻቸው እጅ ሊገባ ይችላል ማለት ነው። ይህም ጠላትን ጠርቶ ግደለኝ እየማለት ያክል ስለመሆኑም ተመላክቷል። ሶስተኛው ስጋት የቀጠናውን የኃይል ሚዛን መናጋት ነው። ዛሬ ወዳጅ ሆነ ነገ ምን ሊሆን እንደሚችል በመካከለኛው ምስራቅ ተለዋዋጭ ፖለቲካ ውስጥ መተንበይ አይቻልም። የሳውዲ አገዛዝ ቢቀየር ወይም ፖሊሲውን ቢለውጥ እነዚህ የላቁ አውሮፕላኖች በማን እጅ ሊወድቁ ይችላሉ የሚለው ጥያቄ የእስራኤልን የደህንነት ተንታኞች እንቅልፍ የነሳ ጉዳይ ነው ሲል የዜና አውታሩ ዘግቧል። ይህ ሁሉ የእስራኤል ስጋትና ተቃውሞ እያለ ፕሬዚዳንት ዶናልድ ትራምፕ ግን የተለየ አቋም ይዘዋል። ፕሬዚዳንቱ በሰጡት መግለጫም ለሳውዲዎች F-35 አውሮፕላኖችን ለመሸጥ እንደሚስማሙ በግልጽ ተናግረዋል። ምክንያታቸውንም ሲያስረዱ ሳውዲዎች ታላቅ አጋራችን ናቸው ነው ያሉት። የጉዳይ ለእስራኤል የህልውናና የደህንነት ጉዳይ ቢሆንም ቅሉ ለአሜሪካ በተለይም ለትራምፕ አስተዳደር ጉዳዩ የጂኦፖለቲካ የኢኮኖሚና የግል ግንኙነት ስሌት ነው። ሳውዲ አረቢያ በኢራን ላይ በምትከፍተው ጠንካራ አቋም፣ በነዳጅ ገበያ ላይ ባላት ተጽዕኖና በአሜሪካ የጦር መሳሪያዎች ግዢ ላይ በምታፈሰው በቢሊዮን የሚቆጠር ዶላር ለዋሽንግተን ቁልፍ አጋር ናት። በዚህም ምክንያት እስራኤልን ጆሮ ዳባ ብለዋታል። ትራምፕ የቅርብ አጋራቸውን የእስራኤልን የህልውና ስጋት ያዳምጣሉን ወይንስ ከሳውዲ አረቢያ ጋር ያላቸውን ስትራቴጂካዊና ኢኮኖሚያዊ ግንኙነት ያስቀድማሉ የሚለው የእስራኤል የደህንነት ተንታኞችን እያስጨነቀ ያለ የዓለምን ቀልብ እየሳበም ጉዳይ ነው።